ሰው ጨው አይደለም አይቀመስም ይላሉ ሰዎች እኔ ደግሞ ከጨው የበለጠ ሰው መቀመስ ይችላል ባይ ፍቅር የሚመስሉ ግን ፍቅር ያልሆኑ ስሜቶች አሉ ማወቅ ያለባችሁ ነገር የትዳር አጋር ስትመርጡ ለእናንተ አጋር ብቻ ሳይሆን ለልጆቻችሁ ወይ እናት ወይ አባት እየመረጣችሁ ነው በስሜት ሃይ የምትሆኑበት ልክ እንደ ድራግ እኮ ነው አንዳንዴ ፍቅር ጡዘት ውስጥ ሆናላችሁ ስለዛ ሰው ስታስቡ ፍቅሩን ነው እንክብካቤውን ነው ነገሮችን የምታስቡ ጥሩ ነገሮች ነው ዲያስፖራዎች እዚህ የኢትዮጵያ ኮሚኒቲ የለም ብዙ ሴት የለም ስለዚህ ከሀገር ቤት ነው ኦኬ ከሀገር ቤት መሆኑ ባልከፋ ግን ያችን ሴት ለማወቅ ጊዜ ስጥ ሰው ፍቅራቱ አይደለም እኮ ቤዚክሊ በዋነኝነት የሚጣለው መግባባት ተስኖት ላንተ እንደሷ ያለ ክንፋልባ መልአክ የለም ሪሌሽንሺፕ ውስጥ ያሉናችሁ ወደ ሪሌሽንሺፕ ለመግባት ሐሳብ ያላችሁ ከዛም ባለፈ ደግሞ እጮኝነት ውስጥ የሆናችሁ ሰዎች ከመወሰናችሁ በፊት ይሄን ቪዲዮ ብታዳምጡት መልካም ነው ብያስባለሁ ሰላም እንዴት ናችሁ ፍቅር ይበልጣልኝ ካውንስሊንግ ሳይኮሎጂስት በዚህ በፍቅር ይበልጣል ዩቲዩብ ቻናል የተለያዩ የፍቅር ግንኙነት ቤተሰብ ትዳር የተመለከቱ ቲፖችን ለእናንተ አቀርብላችኋለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን ላይክ አድርጉ ሼር አድርጉና ለሌሎች ደግሞ ማጋራት ትችላላችሁ ማለት ነው ከብዙ ሰዎች የትዳር መፍረስ ጀርባ ምክንያት ይሆናል ብዬ ከተመለከትኳቸው ሪዝኖች መካከል አንደኛው ነው ትዳር መፍረስ ብቻ ሳይሆን ብዙ የፍቅር ግንኙነቶች ቶሎ እንዲቋረጡ ያደረገ ሰዎች በልብ ስብራት ለፍቅር ያላቸው ምልከታ ጨለምተኛ እንዲሆን ያደረገ አንድ ትልቅ ሪዝንን በተመለከተ ነው ምናልባት ሪሌሽንሺፕ ውስጥ ያሉናችሁ ወደ ሪሌሽንሺፕ ለመግባት ሐሳብ ያላችሁ ትልቁ አሁን ላይ የትዳር መፍረስ ምክንያት ከሆኑት ነገሮች መካከል ከሪዝኖች መካከል ነው ማለት ብቸኛ ሪዝን አይደለም ብቸኛ ምክንያት አይደለም መካከል ግን አንዱ ጥድፊያ ነው በጥድፊያ የተመሰረተ ሪሌሽንሺፕ በጥድፊያ የተመሰረተ ጉልቻ ይፈርሳል ከብዙ ሰዎች ያስተዋልኩት መጀመሪያ አካባቢ የነበራቸው የፍቅር ግለት በቃ እርግጠኛ ይሆኑበታል ወድጃታለሁ እንደሱ አይነት ሴት አይቻላቅ በጣም የተረጋጋች ናት እግዚአብሔርን ትፈራለች እኔ ከሷ ጋር ስሆን የሚሰማኝን ስሜት የትም ቦታ ተሰምቶኝ አያውቅም ይላል በጣም አሪፍ ሰው ነው ፐርፌክት ነው ከሱ ጋር ስሆን እኮ ስፔሻልነት ነው የሚሰማኝ ትላለች እሷን ይወስናሉ የሚገርማችሁ ግን በፍቅር ግንኙነት የመጀመሪያው 7-8 ወር አንዳንዴም እስከ 1 አመት ድረስ ያለው ፌዝ ሃኒሙን ፌዝ ይባላል ወይም ሃኒሙን ፒሪየድ ማለት ሰው ካገባ በኋላ ጫጉላ ይሄዳል አይደለ ይሄ ከማግባታችሁ በፊት ጫጉላ የስሜት ጫጉላ ማለት በስሜት ሃይ የምትሆኑበት ልክ እንደ ድራግ እኮ ነው አንዳንዴ ፍቅር ጡዘት ውስጥ ሆናላችሁ ስለዛ ሰው ስታስቡ ፍቅሩን ነው እንክብካቤውን ነው ነገሮችን የምታስቡ ጥሩ ነገሮች ነው ላንተ እንደሷ ያለ ክንፋልባ መልአክ የለም ላንቺ እንደሱ ያለ ጥሩ ሰው የለም ፐርፌክት ናችሁ ለምን የስሜት ንረት ውስጥ ናችሁ እንደዚህ እንድታስቡ ያረጋችሁ እናንተ ብቻ ሳትሆኑ ሆርሞኖች አሉ የሚመነጩ የደስታ ሆርሞኖች አሉ ቦንዲንግ ሆርሞንስ አሉ ስለዚህ በዚህ ወቅት ስሜት በጋለበት ስሜት በናረበት ወቅት በቃ እሱን ነው ማገባው he is the one ብለሽ የምትወስኝ ከሆነ አንተም በዚህ ወቅት በቃ ስለሷ 24 ሰዓት መስራት እስከማችል ድረስ ማሰብ ማቆም ስላልቻልክ እሷን ነው ማገባው ብለ በዚህ ብቻ ፍቅር ብቻ ወይም ስሜት ብቻ በቂ ነው ብላችሁ ወደ ትዳር ካመራችሁ በጣም ከባድ ክራይሲስ ወጥንቅጥ ውስጥ ነው የምትገቡት ትዳር ደግሞ ችግሩ ምንድነው እናንተ ብቻ አይደላችሁም የችግሩ ገፈት ቀማሽ ልጆችም አሉ ይበደላሉ ልጆች እናንተ ሳትተዋወቁ ገብታችሁ ስትተዋወቁ ነው የምትፋቱት ብዙ ሰው እንደዛ ነው ሳይተዋወቅ በስሜት ብቻ አታችመንቱ ስለመጣ አያችሁ ጥድፊያ ዲሲቪንግ የሚሆነው የሚያታልለው ምክንያቱም ምንም ነገር ሳይመጣ ባስተሳሰብ በራይ በግቡ በአላማ
አንድ ሳይሆን አታችመንቱ ሳይመጣ በስሜት አብራችሁ ስላደራችሁ ፍቅር የሚል ስሜት ውስጥ ስለገባችሁ ብቻ you think ያንን ሰው እንዳወቃችሁ ታስቡዋላችሁ። ስለዚህ እንዳወቃችሁ ስለምታስቡ ከዚህ በኋላ ምን ቀረ ላግባ እንጂ ብላችሁ ከገባችሁ በኋላ ስትተዋወቁ ያኔ አንቺ እንደዚህ ነሽ እንዴ አንተ እንደዚህ ነህ እንዴ ያቺ ልጅ የት ሄደች ያ ሰው የት ሄደ ተቀየርሽ ይባላል። ሰዎች አይቀየሩም እያልኳቸው አይደለም፣ በጊዜ ሂደት ይቀየራል። ትዳር ላይ ግን ሄልዚ የሆነ ትዳር አብሮ ነው ከቼንጅ ጋር አጀስትመንት ይኖራል። እሱ ሲቀየር አንቺም ለሱ ፊት በሚያረግበት መንገድ እሷ ስትቀየር ለሷ በሚሆንበት መንገድ እየተሞራረድን ነው የምንቀጥለው። አንሄልዚ ግን ጥድፊያ የተሞላበት ትዳር ሲሆን ግን ያንን ሁኔታ ለውጥም አልነበረም። አክቹሊ እውነታው ተገለጠ ነው። ሲገለጥ ቶለሬት ማድረጋችሁ ያኔ እንድትወስኑ ያረጋችሁ ስሜት ነው። አሁን ደግሞ እንድታዩ ያረጋችሁ ሎጂክ ነው፣ ምክንያት ነው። ያበጣብጣል። የጥድፊያ ሌላው ችግሩ ሬድ ፍላጎችን ወይም ቀይ መስመርን እንዳታቁ ነው የሚያረጋችሁ። አግሬሲቭ የሆነ ሰውዬ ለምን እኔ ያልኩትን አላደረክሽም ብሎ በቡጤ የሚማታን ሰውዬ አታውቂው። ተጣርፈሽ ገብተሽ በኋላ ስታይ እንዴት ትመልሽልኛለሽ ብሎ ቡጤ የሚሰነዝር ይሆናል። በጣም ኮንትሮሊንግ እና ተቆጣጣሪ ሆነች። ምን በላ ምን ጠጣ የት ገባ የት ወጣ ከማን ጋር እስኪ ድምጽ የማን ነው ሳቅ ምናምን ሰማው የምትል አንዲት ቅናተኛ ሴትን በደንብ ባለማየት ምክንያት ከገባ በኋላ መውጫ መግቢያን ስሰልል እንዴ አንቺ ያኔ እንደዚህ ነበርሽ እንዴ ተላለ። አያችሁ እውነተኛ ቀለም እውነተኛ ማንነት በጊዜ ሂደት ነው የሚወጣው። ጊዜ መድኃኒት ነው። ጊዜ ለፍቅር ግንኙነት ትልቁ ኮምፖነንት ነው። ትዕግስት is a virtue። ሰው በትዕግስት ውስጥ ነው የሚፈተነው፣ በጊዜ ውስጥ ነው የሚታየው። ፍቅር ራሱ ስፔሊንጉ ምንድነው ሲባል ጊዜ ነው የሚባለው። ፍቅር መለማመድ ነው ይሉ የለ ሰዎች። መለማመድ ነው ማለት እኮ አብራችሁ የሆነን ሰው ስታዩት ስታውቁት ቋንቋ ለቋንቋ ስትግባቡ ግባችሁ ተመሳሳይ ሲሆን መሄጃችሁ አንድ ላይ የሚያስኬድ ሲሆን ግዴታ አንድ አይነት መሆን አይደለም፣ አንድ ላይ የሚያስኬድ ሲሆን የጋራ ግብ ራዕይ አንድ ላይ ኮሚትመንት በኃላፊነት መስራት የምትፈልጉ ሲሆን ይሄ ፍቅር ነው፣ ያድጋል። ፍቅር ግን ድንገት እንደዛር ስፍር የሚል አይደለም። ፍቅር በኃላፊነት በጊዜ ሂደት ውስጥ የሚሰራ ነገር ነው። ይሄ ደግሞ ትልቁ ኮምፖነንት ጥድፊያ የተሞላበት ሪሌሽንሺፕ የሚያጣው ጊዜ ነው። በጊዜ ያልተፈተነ ፍቅር ይሁን ኦብሰሽን ይሁን ለስት ይሁን የስጋ አእምሮት ይሁን ዝም ብሎ ማለት ይሁን አታውቁት። ፍቅር የሚመስሉ ግን ፍቅር ያልሆኑ ስሜቶች አሉ። እነሱን እንኳን ለመለየት አሁን እኔ በአማርኛ ምን ብዬ ልተርጉመው? ለስት መጽሐፍ ቅዱስ እንግዲህ የስጋ አእምሮት ይላል። ስጋ አእምሮት ማለት ሴክሹዋል የሆነ ፋንታሲ፣ ያችን ሴት ለወሲብ መመኘት ወይም ያንን ወንድ ለአልጋ ላይ መመኘት ብቻ ለስት ነው። ልክ እንደ ፍቅር ነው ግን የሚያደርገው። በቃ አንቺ ካላጎረሽኝ በእጅ ያልበላ፣ ድምጽሽን ካልሰማው ከበሽታ ያልድን፣ አይነን ካላየው ህይወት ይጨልምብኛል አይነት የሚያስብል ነው ለስት። አምኖን መጽሐፍ ቅዱስ ታሪክ የምታውቁ ከሆነ አምኖን እህቱን ትዕማር ያፈቀረበት ኢማጂን እህት እንዴት ይፈቀራል? ያፈቀረበት ፍቅር that was lust። የወደዳት እስኪተኛት ድረስ ነው። ከተኛ በኋላ ከወደዳት ፍቅር ይልቅ የጠላት ጥላቻ ባሰ ነው የሚለው። ለስት እንደዛ ነው። that's why ብዙ ሰው ካልጋ በኋላ ይሰለቻል፣ ቦርድ ይሆናል። ምክንያቱም መጀመሪያውንም የነበራቸው ፍቅር ይሁን ስጋ ይሄ ሴክሹዋል ፋንታሲ ይሁን አያውቁትም። እሱ ብቻ አይደለም፣ ኢንፋቹዌሽንም የሚባል ስሜት አለ፣ ኦብሰሽንም አለ፣ እልህ። አሁን አንዳንድ ሰው ፍቅር ብሎ የሚያስበው ራሱ እሷንማ እጅ ጠብ ካላረኳት ምናምን ይላል። በባሌ ሞን እኔ እንትና አሳየዋለሁ ምናምን አይነት ፍቅር የለም። that's obsession። ፍቅር እንደዚህ አይደለም፣ እልህኛ አይደለም። ፍቅር ገር ነው ባይዘው።
የምትለዩት እንዴት ነው? በጊዜ ሂደት ፍቅር ከሚመስሉ ፌክ ስሜቶች፣ ግልብ ስሜቶች ቶሎ ጥድፍ ያለ በጣም ስትሮንገር ሊሆኑ ሁሉ ይችላል። ፍቅር በኮሚትመንት ነው፣ በጊዜ ሂደት ራስን በመስጠት በኃላፊነት የሚሰራ ነገር ነው። የሰው ትዳር እየፈረሰ ያለው ምንድነው? ወደ አልጋ፣ ወደ ልጅ፣ ወደ ቤተሰብ ብዙ ሬድ ፍላጎች ታልፋላችሁ። ማየት ያለባችሁን ነገር ማስክ እያረጋችሁ እያለፋችሁ ትሄዳላችሁ። ያወቃቸዋቸው ይመስላችኋል እነዛን ሰዎች፣ አላወቃቸዋቸውም። you're just intimate ሆናችሁ ማለት እንሶላ ተጋፈፋችሁ ማለት ያንን ሰው አወቃችሁት አይደለም። ጊዜ የሌለው ፍቅር፣ ትግስት የሌለው ፍቅር አይደለም፣ ውሸት ነው። ልብ ሪዝነብል አይደለችም ማለት ፍላጎታችን አንዳንዴ የማይሆነን ሰው ጋር ሊጥለን ይችላል። ልብን እኮ ሙሉ በሙሉ ሃይድ አድርጉት አይደለም፣ ግን አእምሯቸው ይስማ። አእምሮ ለመስማት ደግሞ ጊዜ ይጠይቃል። ያለበዚያ መጀመሪያ ሲጀመር ሁሉ ነገር ደስ ይላል፣ አሾይና ነው። ፍቅር ሲጀመር የትኛውስ ሪሌሽንሺፕ ወይ መጀመሪያ በስማ ምናምን ኖ፣ መጀመሪያ ምናልባት ሲተዋወቁ እንደዛ ተጣልተው ሊተዋወቁ ይችል ይሆናል እንጂ ፍቅር ሲጀመር ግን መጀመሪያ ሁሉ ነገር ደስ ይላል። ስለዚህ ምንድነው የምላችሁ? የሆነን ሰው ለማወቅ ጊዜ ስጡ። ጊዜ እየሄደ ነው። እናቴና አባቴ በጣም ፕሬሸር ያደርጉኝ ነው። ሶሻል ሚዲያ ላይ እንትና እኮ አገባች፣ ጓደኞቼ ሁሉ ተዳሩ፣ እስከመቼ ብቸኝነት፣ የውጭ ምግብ ሰለቸኝ በሚል ተልካሻ ምክንያት ጊዜ ሳትሰጡ አትጣደፉ። ማወቅ ያለባችሁ ነገር የትዳር አጋር ስትመርጡ ለእናንተ አጋር ብቻ ሳይሆን ለልጆቻችሁ ወይ እናት ወይ አባት እየመረጣችሁ ነው። ያንቺን ኮንፈርት ብቻ ሳይሆን ነገ ላይ ራቅ ብለሽ ስታስቢ ይሄ የምታገቢው ሰው እንደ አባት ምሳሌ የሆነ አባት መሆን ይችላል። ወንድነትን ለልጆቹ የሚያስተምር አባት ይሆናል። አንተስ እንደ ሚስት ይችን ሴት ስታስባት እድሜ ዘመንን ሰተ አብራሃት ብትኖር ተረዳታችሁ መኖር ትችላላችሁ። ጥሩ ሚስት ምሳሌ የሆነች እናትስ መሆን ትችላለች። አርአያ የሆነች እናት መሆን ትችላለች። እሱን የምታውቀው እንዴት ነው? ጊዜ ስጥ ለሪሌሽንሺፑ። ዲያስፖራዎች እዚህ የኢትዮጵያ ኮሚኒቲ የለም፣ ብዙ ሴት የለም፣ ወንድ የለም። ስለዚህ ከሀገር ቤት ነው። ኦኬ ከሀገር ቤት መሆኑ ባልከፋ፣ ግን ያችን ሴት ለማወቅ ጊዜ ስጥ። እንዴት አድርጌ እሷ እዚህ እኔ እንጃ። ዞሮ አንዳንድ ጥፋቶች ከሚደርሰው ክራይሲስ ሊታደጉ አልቻሉም። ብዙ ሰዎች ከዛ እየላኩ ህይወታቸውን፣ እድሜያቸውን፣ ፋይናንሳቸውን ተበልተዋል። የማያውቁትን ሰው ወደ ህይወታቸው እያስገቡ ቀላል እኮ አይደለም። ቢዝነስ ፓርትነር ራሱ ስንፈልግ የሆነ የቢዝነስ አጋር ስንፈልግ እኮ ያ ሰው ከዚህ በፊት ምን ላይ ኢንቨስት አድርጓል፣ ምን ያህል ካፒታል አለው፣ ታማኝ ነው ወይ ሰው እናጣራለን እኮ ድርጅት ለድርጅት አጋርነት ለህይወት አጋርነት እንዴት ነው የበለጠ ማንጠራው? እድሜ ዘመናችንን፣ ውበታችንን፣ ጤናችንን፣ ፋይናንሳችንን፣ ጊዜያችንን ልንሰጣቸው እኮ ነው። ለምን ቀስ አንልም? ዛሬ ላይ በጥድፊያ የወሰነው ውሳኔ እድሜ ዘመን ዋጋ እያስከፈለን እየተመነዘረ ዋጋ የሚያስከፍል ችግር ያመጣብናል። በልጆች ዋጋ እንከፍላለን። እኛ የገባንበት ቅርቃር እንደገና ልጆች ደግሞ ተመልሰው ተመሳሳይ ጄነሬሽናል ትራውማ ውስጥ እንዳይገቡ በጣም ብዙ ጭንቅ ነው። ምክንያቱም ልጆች መጀመሪያ ፋሚሊን የሚማሩት ከራሳቸው ቤተሰብ ነው። አባትነት ለነሱ አባት ልጅ አባታቸው ነው። ምሳሌ ባልነት የሚያዩት የአባታቸውን ነው። ሚስትነት እንደዛ። እናንተ ምሳሌ ካልሆናችሁ በዛ ሪሌሽንሺፕ ውስጥ ቅድም እንዳልኩት ሳትተዋወቁ ተጋብታችሁ ስትተዋወቁ መለያየት እንደማለት ነው። ለልጆች ምን ምሳሌ? ነገ ላይ ህይወታቸውስ ጄነሬሽናል ትራውማ ሊመጣ ነው። እናቴም እንደዚህ፣ አባትም እንደዚህ፣ እንደዚህም እንደዚህ አያት ቅድመ አያት እየተባለ ስለዚህ ቀስ በሉ፣ ተረጋጉ፣ ቶሎ አትወስኑ። አባትና እናቶቻችን እንደዚህ መቼ እንደዚህ አስበውና አሁን ያለንበት ጊዜ አባትና እናቶቻችን ጊዜ አይደለም። ጊዜ ሄዷል፣ ፈጥኗል። ቴክኖሎጂም አለ። ፈተናው እናትና አባቶቻችን የተፈተኑት ፈተና አይደለም፣ የኛ ፈተና ዲጂታላይዝድ ሆኗል። ሰው ዕውቀት ጨምሯል። በመጨረሻ ጊዜ እንደውም አንዱ ምልክት የሚለው ዕውቀት ይበዛል አይደል? ዕውቀት ጨምሯል።
ሰው እንዴት ዲሲቭ እንደሚያደርግ እንደሚያታልል ራሱ ያውቃል ኢቭን ማኒፑሌተሮች ናርሲሲስቶች መጀመሪያ ላይ ላቭ ቦምቢንግ እንደሚጠቀሙ ከዚህ ቀደም እንደምላችሁ መጀመሪያ አካባቢ በጣም ቻርሚንግ እንደሆኑ ባለባበስ በንግግር ባካሄድ የምትፈልጉትን ሊያሳዩዋችሁ እንደሚችሉ ወንዶችም ሴቶችም ስሙ ይቺ ማኒፑሌሽን ቴክኒክ አለች መጀመሪያ ላይ how do you know then እንዴት ነው የምናውቀው give it time ተረጋጉ ቁጭ በሉ and observe ተመልከቱ እያንዳንዱ የሰው እንቅስቃሴ ሰው ጨው አይደለም አይቀመስም ይላሉ ሰዎች እኔ ደግሞ ከጨው የበለጠ ሰው መቀመስ ይችላል ባይ ነኝ ሰው ይቀመሳል ካራክተሩ ይቀመሳል አካሄዱ ይቀመሳል ጊዜ ሰጣችሁ ስታዩን ኢቭን በሃይማኖት ውስጥ የተደበቁ ወንበዴዎች እኔ ሁሌ እንደምላችሁ የምትለዩት አንዳንዱ ሰው አፉ ላይ ነው እንጂ እግዚአብሔርን የሚያከብሩ በህይወቱ እንደሱ እግዚአብሔርን የናቀ የለም በየትኛውም ሃይማኖት ነው የምላችሁ የሆነ ሃይማኖታዊ ስራ ስላካሄዱ እነዛ ሰዎች ጨዋ ናቸው ማለት አይደለም የሆነ የሃይማኖት ስፍራ ስላገኛቸዋቸው እነዛ ሰዎች እግዚአብሔርን ይፈራሉ ማለት አይደለም ሰይጣንን የሚያስንቁ ዲሲቨርስ አታላዮች ሊሆኑ ይችላሉ እሱን ደግሞ የምታውቁት መቼ ነው ጊዜ ስጡ ማኒፑሌተሮችም የሚያጠቁ ሰዎችም ናርሲሲስቶችም አስመሳዮችም ብትሉ ከፍተኛ ጠላታቸው ምን እንደሆነ ታውቃላችሁ ጊዜ ናርሲሲስት አይ እኔ መጣደፍ አልፈልግም እኔ አንቺን ነው ማግባት የምፈልገው እኔ ካንተ ውጪ ምናምን ካሏችሁ አይ ቆይ እኔ ገና ነኝ ብዙ ማየው ነገር አለ ካላችሁ በእውነት ነው የምላችሁ የተወሰነ ጊዜ ያስመስሉ ይሆናል እንጂ ራሳቸው ወደ ኋላ ነው የሚያፈገፍጉት ጊዜ ፊልተሪንግ ሜካኒዝም ነው ጊዜ ማጥለያ ነው እንክርዳዱን ከዋናው ከስንዴው የምትለዩበት በጊዜ ውስጥ ነው ስለዚህ ተረጋጉ ጊዜ ልክ ማይክሮስኮፕን በሉት ትለዩበታላችሁ ማጉያ ነው ያጎላችሁ በጊዜ ሂደት እየጎላ የዛ ሰው ትክክለኛ ባህሪ ይገለጣል እንጂ መጀመሪያ ላይማ ሁሉም ወርቅ ነው ሁሉም አሽወይና ነው ሁሉም ይደላል እንደዚህ አይደለም ስለዚህ ተረጋጉ be patient patience is a virtue ትልቅ ኳሊቲ ነው በቃ ትክክለኛ ሰው ደግሞ ለእናንተ ምንም አይነት ዋጋ ይከፍላል ትግስት ምንም አይደለም ለሚወድ ሰው ይጠበቃል it's okay ካራክተሩን ትተያያላችሁ ቋንቋ ለቋንቋ ቫልዩ መስጠቷቸው ነገሮች ይሄዳሉ አንድ ላይ አላማችን ራያችን አንድ ነው ሃይማኖት ላይ አቋማችን ምንድነው የልጆች አስተዳደግ ላይ ተነጋግራችኋል የቤተሰብ አያያዝ ላይ ተነጋግራችኋል የት መኖር እንዳለባችሁ ተነጋግራችኋል ስለ ፋይናንሻል ጉዳይ ተነጋግራችኋል ተዋውቃችኋል ተጣልታችሁ ሁላ ታውቃላችሁ ቆይ ጊዜ ካልሰጣችሁ እኮ ቀድም ያልኳችሁ ያቺ ሃኒሙን ፒሪየድ የአሸወይና ዘመኗ የመጀመሪያ 78 ወር እኮ አትጣሉም ብዙም የሚጣላ ይኖራል ግን ብዙም አትጣሉም ስለዚህ ሰውን ለማወቅ አንደኛው ደግሞ ኮንፍሊክት ሪዞሉሽኑ ወይም ደግሞ ጸብ በምን አይነት መንገድ ነው የምንፈታው የሚለው እኮ መታየት አለበት ለሱ ደግሞ ግጭት ያስፈልጋል ለመጋጨት ደግሞ ቢያንስ ያቺ ስሜት ጋል ያለችው በረድትልና በሎጂክ ማሰብ ሲጀምር አራኔ እንደዚህ አላስብም እንዴት እንደዚህ ታስቢያለሽ አንተስ እንደዚህ ከዛ እንዴት ነው የምንጨቃጨቀው እንዴት ነው ኮሙኒኬት ምናረገው የሚለው ራሱ አንድ ትክክለኛ መልክ የምታዩበት ነው ምክንያቱም ኮሙኒኬሽን ቫይታል ነው ሰው ፍቅር አጥቶ አይደለም እኮ ቤዚክሊ በዋነኝነት የሚጣለው መግባባት ተስኖት ነው ፍቅር ኖሮት ራሱ እሱን ደግሞ በጊዜ ነው የምትለዩት ነው ኤኒዌይ አላብዛባችሁ ግን እቺን በደንብ አስቡባት በተለይ ደግሞ ሪሌሽንሺፕ ውስጥ ያልገባችሁ ወይም ደግሞ እየተንደረደራችሁ በቃ በጥርፊያ ወደ ኢንቲሜት ወደ አንሶላ መጋፈው ወደ ትዳር ልታመሩ ያሰባችሁ ሰዎች እቺን ቪዲዮ እባካችሁ መልሳችሁ ደጋግማችሁ ተመልከቱት እወዳችኋለሁ የምክር አገልግሎት ማግኘት የምትፈልጉ በዚህ በስክሪኑ ላይ ባለው ቁጥር ቴክስት አድርጉ መደወል ሳይሆን በዋነኝነት ቴክስት ብታደርጉ ሞር ዲቴል ኢንፎርሜሽን ይደርሳችኋል ምን ላይ ዋትስአፕ or ቴሌግራም ላይ ላይክ አድርጉ ቪዲዮ ሼር አድርጉና አጋሩ ያስፈልጋል ለምትሉት ሰው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ በጣም ነው የምወዳችሁ አከብራችኋለሁ ኑሩልኝ ሰላም